ቫሞስ ማንቺ ይሄ ነው ማንቺ ግባ እናውጣው። ኧረ በኢየሱስ ሲቲን ቶታሊ ዳሜጅ ነው ያደረግናችሁ። ምንም አትረቡ፣ ምንም ነው ማትችሉት። አሁን እናንተ ናችሁ ለዋንጫ ሃላንድ ለሻምፒዮንሺፕ አይመጥን። ዛሬ አስመስክረናል ለሻምፒዮንሺፕ እንደማትመጥ። 2-0 አሁን ይገባናል። ይህን ጨዋታ 2-0 ብቻ ማሸነፍ ነበረብን። ኧረ ሲቲ ለማንኛውም አርሰናል ላይ መቋጠሩ ይቀጥላል እንጂ አርሰናል ዋንጫ ይበላል ብዬ እኔ ዩናይትድ ከሲቲ አይን እያየ ላይ አንዳንዱም ላፋችሁ ነው እንጂ እንደማደግፉ ይገስለ አይሆንም፣ አይመጣውም። የፈለገ ዩናይትድ እየተጫወተ ሲገባበት ምናምን ደስ ይል አይችልም። ለማንኛውም ሲቲን አራግበናታል። ዩናይትድ እኔ የምለው በቃ እንደዚህ ነው እንደሚያምርብን። እስኪ እኔ አንደኛው ጎል ማለት ነው ካውንተሩ ቅጣቱ ሊመታ ሲል በቃ የሆነ ካውንተር እንዳለ የሆነ ነገር ሊፈጠር እንደሆነ እንደኔ የታወቀው ሰው ካለ ኮመንት ላይ ቁም ነገር እኔ ከልቤ ነው በቃ የሆነ ካውንተር እንዳለ ታውቆኝ ነበረ። ሲቲ ዩናይትድ ሲቲን እንደዚህ ነው የሚያሸንፈው እና እንደዚህ ሊያሸንፈው እንደሚችል ጠርጥሬ ነበር። ቅድሚያም በጣም ነው የምትችሉት፣ ተጋድላችኋል። እያንዳንዱ የደርቢ ጨዋታዎች ጋይስ ታሪክ ላይ የሚመዘገቡ ናቸው። በጣም ማተር ያደርጋሉ። በጣም ማለት ነው ሄድ ቱ ሄድ ስታቲክሶች ላይ ምናምን ኤቭሪቲንግ ማለት ነው። እና ሲቲን ስናሸንፍ ሊቨርፑል ለምን ፍሬንድሊ አይሆን? እኔ በጣም ነው ደስ የሚለኝ በጣም ማለት ነው። ለማንኛውም ልጆቹ የሚገርም ተጋድሎ ነው ያሳዩት ላይ ከአቅማቸው በላይ። ዳሎት እንግዲህ እኔ ዳሎት እንዳትወቅሱት በቃ ሲከላከል ጥሩ ነገር እየሞከረ ነበር። አቅሙ ነው የመስጠት ችግር የለበትም። ላይ በቃ ዳሎት አይመጥንም ነው ሌላ ጉዳይ ነው። ብቻ እያንዳንዱን ሰዓት ፕሬስ ሲያደርጉ ሲከላከሉ በጣም የሚገርም ቡድን ነው የተመለከትነው። ሲቲን አማተር ቡድን ነበር ያደረጉት። ሃላንድን አማተር እያንዳንዱን አንድ ኢላማውን የጠበቀ ሙከራ አንድ ሹቶን ታርጌት አድርገው ነው የወጡት። ከዚህ በላይ አማታርነት የለም ፓፓ። በቃ የሆነ ሊቻ ማለት ነው ከሃላንድ ጋር ላይክ ኤሪያል ዱዌ ሊያሸንፈው እኮ አይችልም አይደል? እንዴት ነው የምትችለው ሊቻ ራሱ እንዴት ነው የሆነ ኳስ ያወጣበትን ካያችሁት ማለት ነው በቃ አሸንፎታል ኤሪያል ዱዌል ማለት ነው። ያንንም ያክል ግድንግድ ሰውዬ ሊቻ በጣም ነው የምትችለው። ለተጫዋች ደግሞ ስመጥራት ከጀመርኩኝ ነገ ላልጨርስ ነው። ይመቻችሁ። ማንቸስተር ዩናይትድ 2 ማን ሲቲ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ዛሬ በጣም ያስደስታችሁ። ከበረኛ ነው የምንጀምረው። ላመንት ምንም አልተመታብን። በቃ አንተ ትችላለህ፣ ተከላካዮች ስለሚችሉ ነው። አንተም ትችላለህ። 10 ከ10 ላመንት በጣም ነው የምትችለው። ከዛ ሉክሾ ጋር እንሄዳለን። ሉክሾ ምን አይነት ጨዋታ ነው ሲጮት የነበረው? ማን ፓሶች አንተም በጣም ነው የምትችለው። ማን 10 ከ10 ሊሳንድሮ ማርቲኔዝ ሃላንድን ኪስ ውስጥ ከቶታል። አሁን ማርቲኔዝ መታወቂያ የመኪና ቁልፍና ሃላንድ አለ ኪስ ውስጥ። ሊሳንድሮ ማርቲኔዝ ገባ 15 በጣም ነው የምትችለው። ሃሪ ማጓየር ማንም ሜሲ ነው ምንድን የሆነ ሰዓት ዝም ብለህ ታጣጥፋለህ። አንገል ገጭቶብሃል አንተ ራሱ መጀመሪያ ላይ በጣም ነው የምትችለው 10 ከ10 ማለት። ከዛ ዳሎት ጋር እንሄዳለን። ዳሎት ፈርስት ሃፍ እያናደድከኝ ነበር፣ ሰከንድ ሃፍ ላይ ግን ክሰኸኛል። ሰከንድ ሃፍ ላይ አሪፍ ጨዋታ ነው የጨወትከው ማለት ነው። አንተም 9 ከ10 ማለት ነው። ከዛ መሀል ላይ እንሄዳለን። ከዛ ካስሜሮ ጋር እንሄዳለን። ካስሜሮ ምንድን ነበር የምታደርገው አንተ? ኧረ በስ አንተ ሜሲቲ ነው መሰለኝ። ምን ሆነ ነው እንደዛች አንተ ለጥቂት 8 ከ10 ማለት። ኮቢ ሜኖ ጋር እንሄዳለን። ኮቢ ሜኖ በጣም ነው የምትችለው ማን አሞሪም ለምንድን ነው ቤንች ሲያደርግ የነበረው እስከ ዛሬ? አንተ በጣም የምትችል ሰውዬ ነህ። በስመ አብ 10 ከ10 በስመ አብ። ከዛ ዶርጉ ጋር እንሄዳለን ማለት ነው። ኧረ ዶርጉ ጎት ነው ይላችሁ። ዩናይትድ ጎል ከፈለገ ከዚህ በኋላ ዶርጉን ጥሩት። ከኒውካስትል አሁን ዛሬ ከሲቲ ማን ዶርጉ በጣም ነው የሚችለው 10 ከ10 በስመ አብ። ብሩኖ ምን አይነት ተጫዋች ነው ግን? ኧረ በስመ አብ እንዴት ነው የሚችለው? እኔ በጣም ነው የምትለየው አንተ በጣም ነው የምትለየው። በእውነት መላ 15 በጣም ነው የምትችለው። አማድ ጋር እንሄዳለን። አማድ ድሪብሉ ሌላ ታሪክ ውስጥ ነው። እኔ ከአፍሪካ ዋንጫ ሲመለሱ ሁለቱ ኩክ ያደርጓቸዋል ብያችሁ ነበር። አማድ በጣም ትችላለህ 10 ከ10። እምቦሞ ኧረ በስመ አብ እምቦሞ ምንድን ነው እንደዚህ መቻል? የሰው ልጅ እንዴት ነው እንደዚህ ጠቅ አደረገለት መሬት ላይ ቁጭን ያደረገው? ማን ይችላል? እምቦሞ ራሱ 10 ከ10። ከዛ ከተቀያሪዎች ጋር እንሄዳለን ማለት ኩኛ ገብተህ ለምንድን ነው እንደዚህ ተጫዋቾች የምታጣጥፈው? ማን እንዴት ነው የምትችለው እንደዚህ? ኩኛ ራሱ 10 ከ10። ኧረ በስመ አብ በጣም ነው ዛሬ ያስደስታችሁ። ዛሬ ለማንቸስተር ማርያምን እንምል ቃል የለኝም። ይሄ ማሽቃበጥ ምናምን አይደለም። እኔ ለማንቸስተር መቼም አላሽቃብጥም። ግን ምን አይነት ማንቸስተርን ነው ዛሬ ያየነው? ኳስ ግን ያልጠበቀውን ነገር ማለት ነው። ጭራሽ ማንም ያልጠበቀውን ነገር የሚያሳየ ቀለዱባቸው እኮ ሲቲ ላይ ቀለለ እኮ ሲቲ ቀለለ። አንተ ህፃን ይሩጣ በቃ ካሸነፍክ ላይ ቀር ደርቢን እንደዚህ ቀጥቅጥ አሳምነህ ነው በቃ አለቀ። አሳምነህ ይሄ ነጥብ አውቃለሁ ለዛ ወያለ ይመችዋል። ግን ማለት ነው በዚህ ፐርፎርማንሱ ከቀጠለ ማንቸስተር ማርያምን ነው የምልህ ልብልብ ነው የሚያደርግ አርሰናል። ልብልብ ማለት ነው የዛሬውን ፐርፎርማንስ ቀጥታ ከተጠቀሙ ልብልብ ነው የሚያደርግ። ምን አይነት ማንቸስተር ነው እያገቡ እየተሻረ ፈርስት ሃፍ ላይ ሲቲ መሞከር አቅቶት ማንቸስተር ዋው
ኦራይሊን፣ ቲጃኒ ራይንደርስን፣ ራያን ቸርኪን ኮንፊደንስ ላይ የነበረውን ቁጭ አድርገህብኝ ገባ። እሺ ሰከንድ ሀፍ ስታስገባ ታዲያ እስከ ዛሬ በቃ ሃይላይን ጀምረናል እኛ እንደ ባርሳ ማለት ነው። እሺ ተውት እኮ እስከ ዛሬ ኩሳኖቭና አላይንን ማክስ አላይን አሪፍ ተጣምረው የነበሩትን ኦራይሊን ስታስገባ እዛው ሌፍት ባክ ላይ ሲጮት በነበረው አኬ ነው እንጂ አኬን ወደ ሴንተር ባክ አምጥተህ ማክስ አላይንን ውርውር ወደ ቤንች አረከው። ከዛ ሁለቱንም ጎል አኬ ኦንሳይድ በማጫወቱ ጎል ተባለን። 3 ጎል ቆጥሮል ነበር። እድሜ ለማቲያስ ኩኒያ ትንሽ ፈጣን ብላ ገባች። አይ ፔፕ ጋርዲዮላ፣ አረ ፔፕ ጋርዲዮላ እኛ አርሰናል ዋንጫውን እንዳይበላ ከምንፈልገው በላይ ነው እንዴ አንተ እንዲበሉ የምትፈልገው? አረ በጣም ግልጽ የሆነ ስህተት መስራት አበዛብን እኮ በቃ። አረ በጣም አታስጠላል እንዴ ኦቨርቲንክ በቃ ምንድነው እንዴ? አይሰራም ኦቨርቲንክ። አየነው እኮ አምና በተጫዋቾች ሬቲንግ ይመጣል። አንዴ ሞቅ ያለ ጭብጨባ ለማንቺ አንዴ ምን አይነት ጨዋታ ምን አይነት ማንቸስተር በቃ ባሪያ ማለት እኮ ነው። ይታዘዝከውን መፈጸም ነው። አለቀ። ገረድ ማለት ይታዘዝከውን መፈጸም ነው። እንደዚህ ድንዝዝ ፍዝዝ ቡክት ያለ ቲም ምን አይነት ቋጠሯችሁ ነው? ማንቸስተር ሲቲ እንደዚህ ልጠፍጠፍ ታውቃለህ? እንዲህ መፍጨት ማለት ነው። አለቀ። ኧረ ማንቸስተር የአርሰናል ቋጠሮ ምን አይነት የጠንቋይ ቤት ሄደህ ነው? ምን አይነት ቋጠረ ነው እንደዚህ እንደዚህ ያለ ቦካቲ እንደዚህ ያስነሳችሁት? ሮ ማንቸስተር አረ አርሰናል ቋጠሮ ይለያል። የአርሰናል ቋጠሮ ይለያል። ማንቸስተር ነው ግን እስከማስነሳት ይለነዘዘ ጥምታለት ይምን ሬሳቲ ማስነሳታችሁ ምን አይነት ቁጭ አርሰናል አረጉት እኮ። አረ ቋጠሮ ለዛሬው የ2-0 ድል ማለት ነው ለካሪክ አጨብጭቤያለሁ። ጥግ ድረስ ትችላለህ፣ ቡርኑን ጥግ ድረስ አይተዋል ማለት ነው። እኔ ሁሉ ጊዜም እንደምለው አሞሪም አንድ ባህር ያለው ትላልቅ ቲሞችን ሲገጥም ያለ ሴስኮ መግባት የሚባል አንድ ሲስተም አለውና ይሰራ ነበር። ያንን ካሪክ ገብቶታል ማለት ነው። ትክክለኛ የፈርጌ ልጅ ነህ፣ ትችላለህ። እግዚአብሔርን ሴስኮን አስቀምጠህ መግባትህ እየተሻሻለ ነበር እኮ ሴስኮ፣ ግን ስቲል ለትላልቅ ቲም አይሆንም። ምክንያቱም አሞሪም አስቀምጦት ነበር የሚገባና ይሰራ ነበር። ትችላለህ። ሌላው ደግሞ የእምቦይሞና ያማድ መደራረብ ያመጣብህን ችግር ቦታ አመሻሽተህ ሁለቱንም ማስገባትህ ትችላለህ ጥግ ድረስ ማለት ነው። ሌላው ደግሞ ኩኛን አስቀምጠህ የኳስ የሚበለውን ኩኛን አስቀምጠህ እየተሻሻለ ያለውን ዶርጉን በደንብ አይተኸዋል። የዶርጉ መግባት ብዙ ሰዎች ደብሯቸው ነበር። ላይናፑ ሲወጣ ብዙ ሰው እየሳደበ ነበር ካሪክን ዋጋ ትከፍልበታለህ እያለ ማለት ነው። ነገር ግን በተግባር አሳየን ማለት ነው። ካሪክ ጥግ ድረስ ትችላለህ። ትክክለኛ የፈርጌ ልጅ ነህ። ይመችህ፣ ቀጥልበት በዚህ። ስንት ጥፋት ይቅርታ በሚባልበት ሰዓት እስረኛ በአመክሮ ምናምን በሚወጣበት ሰዓት የብሩኖ ፈርናንዴዝ ኳስ ግን የሚሻር ነው። በመድኃኒዓለም ለምን 20 ሜትር ኦፍሳይድ ላይ ሆንም ያን የመሰለ ጎል ይሻር። ጋርዲዮላም ብትጠይቀው በጸደቀን የሚልህ እንደዛ አማስሏቸው እመቤቴን ውይ አይሻርም። ግን ነውር ነው። በርስት ሲሆንማ ሁሉም ነገር ይቀያየራል አይደል? ኦፍሳይዶቹን የአማድን አንግል ምናምን 6-0 7-0 አራተኛ ሆኑ። አርነስሎት ቀይ አርነስሎት አይኔ አንተ ላይ ነው። ማንቸስተር ዩናይትድ እስከ ዛሬ በሲቲ የደረሰበትን የሰፊ ጎል ልዩነት ዛሬ መመለስ ይችል ነበር። ምን አይነት የቡድን ዝግጅት ነው! የማይክል ካሪክ ታክቲካል አቀራረብ ሙሉ ዝግጅት ነበረው። ዩናይትድ የሚገባውን 3 ነጥብ አግኝቶ ወደ ቶፕ 4 ከፍ ብሏል። በሙሉ የጨዋታ ትንተና ጠብቁኝ። ይመቻችሁ። ማነው ቸርኪ? ይመችህ ካሪክ። የመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል? እግዚአብሔር 3-0 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ። 5 ነው አክቹሊ ያገባ ነው። በተለይ የማውንት መሻሩ በጣም አናዶኛል።
እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ። ሌላ ምን ልላችሁ ነው? አዎ እናንተ ፎቃቃ ወያሎች ውለታችን አለባችሁ። ይኸውላችሁ እኛ እንደናንተ ክፉ አይደለም። ለማንኛውም ፎሎ ማድረግ እንዳይረሳ፣ እየገባችሁ ኮፒ ሊንክ ምናምን አድርጉት። ብቻት ይበላችሁ ያራዳ ልጆች። ዛሬ ሴሌብሬት ብናደርገው የት ነው? ኤግዚቢሽን ማዕከል ጆኒ ራጋ፣ ልጅ ሚካኤል፣ ናቲማን፣ ኤደን፣ ባታ ገብረት ምናምን ኃይሌሩት አሉ። ዛሬ እዛ ሴሌብሬት እናደርጋለን። ይመቻችሁ ነው። ቆይ ቀይ ለባሹ ሲቲ ነው አይደል እንዴ? ምን ሆኖ ነው ሲቲ ዛሬ እነዚህ ንቆ የገባው የደርቢ ጨዋታ እንዴ? አይናቅም የደርቢ ጨዋታ ለጥፍ። እኔ ደግሞ በኮንፊደንስ ሲናገሩ ነበር የሲቲ ደጋፊዎች። ዛሬ ታውቋል። ይሄኔ ታወቀ ዛሬ ነው አይተማል። ዶሚናንስ ተራል እየጠበቀ ማለት በካውንተር ለጥፍ 2 ጎል 5 ጎል እና ከዛ በላይ ይቆጠር ነበር ዛሬ። እና እኛና ዩናይትድ ተጋግዘን ለአርሰናል 4 ነጥብ በዚህ ሲዝን ያስጣልንለት ከሲቲ በቃ። እና የዩናይትድ ደጋፊዎች ምንም አይደብራችሁ። አርሰናል ዋንጫ ኦለየነ ነው መላ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት? ይሄ ነው ማንጃ አባቴ፣ ይሄ ነው ማንጀ ፈላው ቱበልሽ ወያለው ልብላል ቱበል ድሮ ምን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ? ዋጣት አባቴ እበቀልላለሁ። እንዳታለቅስ ደግሞ ቀርተኛ ፈላውላ ኧረ ቢሰሚላ ከሙሉ የጨዋታ ብልጫ ማለት ነው። ቅጥቅጥ አድርገን ነው ያሸንፍነው። ቅጥቅጥ ማለት ነው። ጭራሽ ሜዳ ውስጥ የለም ብቻችንን ትሬኒንግ አድርገን የወጣ ነው። ቀጣይ አንቺ ነሽ አንቺ ወያላ፣ ቀጣይ አንቺ ነሽ። በዚያ ያያዛችኝ ማታቆሚኝም ነው የምልሽ ማለት ነው። ግባ የዛሬው ማንቸስተር ይለያል ነው የምላችሁ። በቃ ኦልሞስት 5-0 እንዳለቀ ቁጠሩት። ብዙ ጎሎች ተሽረዋል። እንግዲህ አርሴናሎች ውለታችን አለባችሁ። እንግዲህ መልካም ጊዜ። ህፃን ድሮም ከህፃን ልጅ ያቡኮ ለምን አይበቃም ነው የሚባለው። በእንደዚህ አይነት አቋም ዋንጫ ልትበላ ልትሞሽር ሻማ ያዥ አትሆንም። ህፃን ልጅ ነው አይደለ? ሻማ የሚይዘው ፈልፈላ ነው አይደል? ሻማ ያዥ አትሆንም። እኔ ቀድመሃለሁ ገና ታስለ ምናምን ዋንጫ ልትበላ ምትረፈልፈላ። አሁን እኮ አታፍሩም ደግሞ። ኔክስት ዊክ ሄዳችሁ ትርፌ ወያላውን ካሸነፈልን እኛ ካሸነፈም 6 ፖይንት ታስለ ዋንጫ አትበላም። የለም እንደ ድሮ ቀረ። ታስለ ምናምን በዳኛ በምናምን ወፍ የለም። አይኖ የዳሎት ቀይ ካርድ ነበረ፣ ግን ምንም ምክንያት አይሆንም። ሽክሽክ አድርገዋል ወስደው በሜዳችሁ። ሊያው የተንኮታኮተው ማንቸስተር ዩናይትድ ነው ሽክሽክ ያደረጋችሁ። እኛንን እንጂ ደህና ቡድን ናችሁ ብለን መቋጠራችን ትርፊያው ጠላትነት ስላለን በሚለው እንጂ ፎጣ ናችሁ። በቃ በቀደምኛ ወያላን አስጣልንላችሁ። አሁን ደግሞ ቀጣይ ትርፌ ታስተልልኛለች ምናምን ብለህ እንደዚህ አይነት መንገድ ዋንጫ ይበላ ፎጣ ነህ። በቃ ለወያላ አሳልፈህ ሰጥተሃል ዋንጫው። ይችላል። ውራ 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 ዛሬ ማለት ነው ዛሬ ነጥብ ስላስጣላችሁ አናዘር ቋጠሮ ሊቤን ነጥብ እናስጥልላችኋለን። ተመላሰሱበት።
ማንቼ ይሄ ነው ማንቼ ይሄ ነው ማንቼ። አረ ትችላለህ፣ አረ ማንቼ ትችላለህ። ግን ከማንቸስተር በላይ የምችለው እኔ ነኝ። ምን አይነት እርኩስ ቋጣሪ ነኝ! ምን አይነት እርኩስ ቋጣሪ ነኝ ማንዬ! ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው፣ የጣት መስራት መጀመር አለብኝ ማንዬ ማን ግባ ማንቼ ይችላል። ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት? ማን ያለው? ብሉ ጠጡ ነዋ። ማንቸስተር ብሉ ምትል በሙላ ማለት ነው። ይኸውልህ ማንቸስተር ሬድ ነች። እኔ ስፈልግ ብሉ ይሆናል፣ እኔ ስፈልግ ሬድ አደርገዋለሁ። ማንቸስተር በመላው ከተማ ቀይ ነች። እናትህ የወለደች ከዚህ ጋር መተህ እንዳትከራከር ነግሬሃለሁ። አሁን በክብር ነው የምጠራሽ ማንችዬ። ምን ይደረግልሽ? ቶፕ 4 ነው የምትፈልጊው? ቶፕ 3 ነው? ቶፕ 2 ነው? ቶፕ 1 ብቻ እንዳትፈልጊ፣ ቶፕ 1 እንዳትፈልጊ። ከዛ ውጪ ያለውን በሙሉ ማለት ነው እኔ አደርግሻለሁ። በቃ ይቋጠርልሻል። እንዲህ ውለታሽ አይረሳም። በቃ እንደውም ሁለተኛ ክለቤ ምንም አይመጣም። ሁለተኛ ክለቤ ተቋጥሯል፣ ጀማው ተቋጥሯል፣ ሰርቷል። ማንቼ አሸንፋለች። ማንቼ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል። እናት እኔ እኮ ተናግሬያለሁ። ሲጀመር ማንቼ ብራንድ ነው ገባህ አይደል? ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ 5 ምናምን እኮ 5 መሆን ነበር። ፈርስት ሃፍ 3-0 መሆን ነበረበት። እድሜ ለዶራኑማ ፈላው። ሌላ ትራንስፈር ዊንዶ ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው። ዱቄት 3 ጌም አቻ፣ ከዛ ላይ መጨረሻው ማንቸስተር ደርቢ ስክት ማለት ኔሊን ዘኮፈ ማንቼ ይችላል። አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ማለት ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል። የኛ ቋጠሮ ማን አደብ ብትሽ ኖሮ እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ፣ ሲቲን አስጣልሽልኝ፣ ቋጥሬ ብቻ ቶፕ 4 አስገባሽ ነበር እኮ ቋጥሬ ሳትቺ ማለት ውልዝ ምናምን ያሸንፋል ትያለሽ። እኔ መቼም ነው ማንም ነው ማሸንፍሽ ከኔ ውጭ ገባሽ አይደለ? ማንቼ ብራንድ ነው በቃ ብራንድ ነው እዴ። እነዚህ አድክሞች ቻንስ ያደረጉባቸው ማን ነው? the city is yours 20,000 fucking empty seats are you fucking sure? ፈላው በሌላ ቪዲዮ እመጣለሁ። ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት ብራንዷ ማንቼ አንድ ማንቼ ላይ ያለው ቀዩ ማንቼ ማለት ነው። ማንቸስተር ኢዝ ሬድ። ብራንዷ ማንቼ ማንሲቲን ጥግ ካስያዘችላት በኋላ ማለት ነው ከማይክል ካሪክ አንቺ አንደርሬትድ የሆንሽ ተጫዋች አንደርሬትድ የሆንሽ ማናጀር ማለት አሁን ይዙቱብናል። የሚቀጥለው ሳምንት ግን እንደፈለጋችሁ ዛቱ። በዚህ ሳምንት ማንቼ ብራንድ ነው። የሚቀጥለው ሳምንት ዘ ቤስት ቲም ኢን ዘ ሊግ እና ሁለተኛው ሊግ ለውጡን ሁለተኛ ሚዜውና ዘ ቤስት ኢን ዘ ሊግ ለውጡን አሳይሻለሁ። ለዛሬ ግን ክሬዲት ልስጥሽ። መታያስ ኩኛን ሲያስቀምጠውና ዶርጉን ሲያጫውት ምን አስበው ነው ብዬ ነበር ገባ። ምክንያቱም መታያስ ኩኛ በጣም ሰልፍሽ ነው፣ ኳስ አይለቅ። ከዛ ኩኛ ተቀይሮ ሲገባ ምን ማለት ፈልገህ ነው ብሎ ሁለት የፈጠነ ኳስ ለቆ 2 አሲስት እንደውም ተሰረዘበት። የማውንት ጎል የመጀመሪያ ተቹ ጎል ነበረ እኮ ፈርስት ሃፍ 3-0 ነበረ። ዲሳላው የተደረገው ጎል ብዛት፣ ዶራኑማ ያዳነው ኳስ ብዛት ገባለ። ማንቼ ዛሬ ክሊኒካል ሆና የመጣችሁ ክሊኒካል ምክንያቱም እኔ እየቋጠርኩላት ነው ገባለ። እኔ ማንቼን 3 ነጥብ ማሰጠት አይደለም ስንት ነገር እኮ በቋጠሮ ማድረግ እንደምችል ሁላችሁም ታውቃላችሁ። ሁላችሁም ነው የምታውቁት። ካሪክ ትችላለህ፣ ካሰሚሮ ትችላለህ። ዶራኑማ ቺፕ ልታደርግ ውስጥ የወጣብኳት ዶራኑማ ባይኖር ኖሮ አልቆላችሁ ነበር ፈላው። አሁን ወጣ በል ምን እንደምትል ማየት ፈልጋለሁ። አማድ ይችላል። ብሩኖ ኦ ማይ ጋድ ብሩኖ ምን አይነት ሌቭል ውስጥ ነው የገባሽው? ለትንሽ ክለብ ለሬሌጌሽን የሚጫወት ክለብ ተጫዋች ሆንሽ እንጂ የሆነ ቻምፒየንስ ሊግ ምናምን የሚጫወት ቡድን ብትሆኝ ኖሮ የእውነት ብቃትሽን እናይ ነበር። ገባሽ አይደል? ሊግ ዋንጫ ምናምን አለመብላትሽ ነው ችግር የሆነብሽ እንጂ በምትሺ ተጫዋች ነው የምልሽ። በቃ እንዴት እንዳረካሽኝ ዛሬ እንዴት እንዳረካሽኝ። የሚቀጥለው ሳምንት ደግሞ ከዚህ የበለጠ ነው የምታረኪኝ። ከዚህ የበለጠ ዛሬ ከላይ ሆነሽ ሰጠሽ፣ ኔክስት ዊክ ደግሞ ከስር ሆነሽ ይሰጥሻል። ተረዳሽኛል? እስከዛ ድረስ ግን ማንቸስተር ኢዝ ሬድ። ማንም አይናገርሽም። ቦስ ነሽ አንቺ። ፎረስትን አሸንፈን 9 ነጥብ